ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የፕሮግራማችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር በሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው ከለንደን ደርቢ ቼልሲና ቶትናም ከሚያደርጉት ጨዋታ ቀደም ብለን ይህንን ፕሮግራም ለመልቀቅ ለመረጃ ያክል ቅድሚያ የሰጠንበት ዋነኛ ምክንያት መረጃው እንግዲህ በታማኝ ዘጋቢዎች ስለተገኘ ከነማረጋገጫው ከነምንጩ በቴምብሌናችን ላይ እንደምትመለከቱት ቴምብሌናችን ላይ ምንጩንም ጠቅሰናል። ኤዲ አረንሰን የሚባል ዘጋርዲያንስ ዘጋቢ የአርሴናል ውስጥ አዋቂዎች መካከል አንዱ የሆነው ትናንት ምሽት አንድ ዘገባ በአርሴናል የዝውውር ሂደት ላይ እስካሁን ድረስ አንድሬ ቤርታ የሥራ ቅጥራቸው ከተፈጸመ በኋላ በአርሴናል ቤት ሪያክት ካደረጉበት አንዳንድ ስራዎች አንፃር የተወሰኑ መረጃዎችን አግኝቻለሁ በማለት ነው። እንግዲህ ይሄ የዘጋርዲያን ዘጋቢ በፊት ገጹ ላይ ይዞ የወጣው ወደ ኤክስ ቻናሉ ገባ ብላችሁ ኤዲ አረንሰን ብላችሁ ስሙን ጽፋችሁ ወይም ዘጋርዲያንስ ዋና ሆም ፔጅ ላይ ገብታችሁ ይሄን መረጃ ማግኘት ትችላላችሁ። የአንድሬ ቤርታ ወደ አርሴናል ቤት መምጣት በሰሞኑን ከፍተኛ መነቃቃት ታይቶ በማይታወቅ ሁኔታ በአርሴናል ቤት እየተከናወነ ነው የሚገኘው። ቅድሚያ የሚሰጣቸው ዲፓርትመንቶች ቅድመ ዝግጅት መደረግ ከጀመሩ ቀደም ብሎም በነ ጄሰን አይቶ አማካኝነት አርሴናል ይሄን ፖዚሽን በጊዜያዊ ስራ አስኪያጅነት ሞልቶ እንኳን ሂደቱን ሲቀጥል ቅድመ ዝግጅቱ ጀምሯል። ግን ለዝውውር መፋጠንና አስቸኳይ ምላሽ ለመስጠት በቦታው ላይ ሁነኛ ሰው ስለሚያስፈልግ እኚህን ጣሊያናዊ የ53 ዓመት ስራ አስኪያጅ ማምጣት ለአርሴናል ኃላፊዎች ወሳኝነት ስለነበረው ይህን ስራ አስኪያጅ ወደ ቡድኑ አመጡ። የዚህ ስራ አስኪያጅ ወደ ቡድኑ ማምጣት ካመጣቸው ለውጦች መካከል አንዱና ዋነኛው በአርሴናል ቤት ሊፈጥር የሚችለውን ለውጥና ሊያመጣ የሚችለውን እቅዶችን ተፈጻሚነት የማድረግ ጉዳይ የዚህ ጣሊያናዊ ትልቅ አቅም ነው፣ ትልቅ መለያም ነው፣ ትልቅ ኃላፊነት ነው። ስለዚህ ቅድመ ዝግጅቱ ቢጀመርም እነዚህ ሂደቶችን የማስኬድ የማስፈጸም ቅልጥፍና በተሞላ መልኩ በዝውውሮች ላይ አርሴናል ራሱ መልሶ እንዲገነባ ወይም እንዲያጠነክር ለሚካኤል አርቴታ የተለየ ዝግጅት ለማድረግ ከሳመር ዝውውር መስኮት መከፈት ቀደም ብሎ ከ3 ከ4 ወራት በፊት የዚህን ስራ አስኪያጅ ቅጥር አርሴናሎች መፈጸም ነበረባቸው። ግን እኚህ ስራ አስኪያጅ እንግዲህ ቦታውን ከተረከቡበት ጊዜ አንስቶ ምንም የሥራ ዘመን እረፍት ወይም በነገሮችን በተለያዩ ጉዳዮች ቀናትን ማሳለፍ ሳይሆን ቀጥታ ወደ ስራቸው እንደገቡ ነው ዘጋርዲያንስ የሚገልጸውና አርሴናል ለረጅም ጊዜ ሲመኘው የነበረው በእቅድ ውስጥ አኑሮት ነገር ግን ቅልጥፍና ባልተሞላ መልኩ በዝውውሩ ላይ በየጊዜው በሚፈጠሩ እክሎችና የተጫዋቹ የውሳኔ እጥረት መወዛገብ ተጫዋቹን አሳምኖ ማምጣት አርሴናል በዝውውሩ ላይ ጠንክሮ አለመጓዙ ያመጣው የሳሳ ውሳኔ ተጫዋቹ ማዘዋወር አልቻሉ። ኒኮ ዊሊያምስ የኢኒያኪ ዊሊያምስ ወንድም ከጋናውያን ቤተሰቦች የተገኘ ስፔናዊ የፊት መስመር የክንፍ አጥቂ በስተመጨረሻ ኤጀንቱና የአርሴናል አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ ከፊሊክስ ቲያንቴ ጋር ፊት ለፊት ተገናኝተው መደራደራቸውን ዘጋርዲያንስ ይዞ ወጥቷል። ፊሊክስ ታየንታ እንደምታውቁት የአይኤምቢኤስ ዋነኛው የተጫዋቾች ኤጀንት ካምፓኒ አንዱ ኤጀንት ነው። በዛ ማዕከል ውስጥ የሚገኝ አንድ ኤጀንት ነው። የተለያዩ ተጫዋቾችን በተለይ ወደ ባስክ አካባቢ ያሉ ተጫዋቾችን የያዘ ኤጀንት ነው።
ይሄ ነገርኳችሁ ካምፓኒ በውስጡ በርካታ ኤጀንቶች አሉት። ለምሳሌ የዣቪ አሎንሶ፣ የአንዶኒ ያሮላ፣ የማርቲን ዙቢመንዲ እንዲሁም የሚካኤል አርቴታ ኤጀንት አንድ ግለሰብ ነው በዚህ ካምፓኒ ውስጥ የሚገኝ የባስክ ከተማ ተወላጆች በባስክ ዙሪያ የሚገኙ ነዋሪዎችን ተጫዋቾች ያው ለባስክ ቅርብ የሆኑ እዛው የተወለዱ እዛው ያደጉ በባስክ ክለብ የሚጫወቱ ለነዚህ አይነት ተጫዋቾች ቅርብ የሆኑ ኤጀንቶች ናቸው። ይሄ ካምፓኒ እንደምታስታውሱት የሊቨርፑሉ ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ከዚህ ካምፓኒ ጋር በጥምረት ረጅም ጊዜ ሰርቷል። ለዛ ነበር አንዶኒ ያሮላን ወደ በርንማውዝ በቀላሉ ለማምጣት የቻለው። አሁን እንግዲህ ፌሊክስ ታይንታ የኒኮ ዊሊያምስ ኤጀንት ነው። ባለፉት ቀናት ከአንድሬ ቤርታ ጋር ተገናኝቶ የተወሰኑ ድርድሮችን እንዳደረጉና የተጫዋቹን የመልቀቂያ ሂሳብና አርሴናል በድርድሩ ላይ ምን ያክል ገፍቶ እንደሚሄድ ተጫዋቹን ለማሳመን እንግዲህ የመጀመሪያ ስቴጅ ድርድር የሚደረገው ከኤጀንቱ ጋር ነው። በየትኛውም መመዘኛ ኒኮ ዊሊያምስ በዘንድሮ የውድድር ዓመት መጨረሻ አትሌቲክ ቢልባውን እንደሚለቅ ተረጋግጧል። መጀመሪያ እሱን ጉዳይ ማረጋገጥ መቻል አለብን። ምክንያቱም ተጫዋቹ ቀጣይ እቅዱን ይፋ ባያደርግ ኖሮ አርሴናሎችም እንግዲህ በጊዜ ቅድመ ዝግጅት አያደርጉም ነበር። ለዛም ነው አሁን ከኒኮ ዊሊያምስ ጋር የአርሴናል ስም እንደ ወትሮ እንደ ጭምጭምታ አውርተን ዘለን የምናልፈው ጉዳይ ስላልሆነ ከለንደን ደርቢ ጨዋታ ቀደም ብለን ይሄን መረጃ ለአድማጮቻችን ለማቅረብ የተገደንበት ዋነኛ ምክንያት የዝውውሩ ሂደት ወይም የድርድር አቅሙ በኤጀንቶች መካከል መጀመሩ ነው። አርሴናል እንግዲህ 48 ሚሊዮን ፓውንድ ወደ 59 ሚሊዮን ዩሮ ገደማ የውል ማፍረሻውን ለስፔን እግር ኳስ ፌዴሬሽን ከከፈለ ይህን ተጫዋች ለማስፈረም ቡድኑ የሚጠበቅበት ተጫዋቹን ማሳመን ብቻና ብቻ ነው። በተጫዋቹ የሐሳብ ለውጥ እንጂ የሪሊስ ክሎዙ ከወዲሁ አክቲቭ መሆኑን ደግሞ በተመሳሳይ ፉትቦል ማርካቶ የሚባል የስፔን ሚዲያ ይህን ዘገባ አያይዞ ይዞ ወጥቷል እና ኤዲ አረንሰን እንደሚለው ከሆነ የዘጋርዲያንሱ ዘጋቢ ለአርሴናል ቅርብ ከሆኑ ጻፊዎች መካከል እንደሚለው ከሆነ ከዚህ ተጫዋች ኤጀንት ጋር ፌሊክስ ታይንታ ጋር አንድሬ ቤርታ መጀመሪያ የስልክ ልውውጥ አድርጓል። አሁን የድርድር ጉዳይ ተጀምሯል በሁለቱ ግለሰቦች መካከል፣ አርሴናልን ወክሎ አንድሬ ቤርታ፣ ፌሊክስ ታይንታ ደግሞ በኒኮ ዊሊያምስ በኩል በመሆን ሁለቱ አሁን ቀጥተኛ ድርድር ማድረጋቸውን ነው እዚህ ጋር እየተዘገበ የሚገኘው። በተለይ ደግሞ አርሴናል በጋብሪኤል ማርቲኔሊ ዙሪያ ያላቸው ተስፋና ቀጣይ እቅድ አሁን ላይ ተሟጦ ማለቁን ነው ይሄ ዘገባ አያይዞ ይዞ የወጣው። እንደ ምክንያት ደግሞ የሚጠቀሰው የወጥነት ችግር፣ የኳሊቲ ችግር በአንድ የውድድር ዓመት ይሄ ተጫዋች የሚያቀርበው የግብ አቅም ግብ ላይ የሚያደርገው ቀጥተኛ ተሳትፎ አርሴናል አሁን የሊጉ ዋንጫ ለማንሳት በሚያስችል ስታንዳርድ ላይ እንዳልሆነ የመጀመሪያ ፕሮፖዛሉ ይሄ ሪፖርት ያሳያል። እንደ ጥራት ከታየ የቡድን ስብስብ ውስጥ የሚካተት ተጫዋች እንጂ ዋንጫን ለማሸነፍ በሚያስችል ደረጃ ላይ የሚገኝ ተጫዋች አይደለም በሚል መደምደሚያ ላይ አሁን ላይ ደርሰዋል። ይሄ ደግሞ የሆነው አንድሬስ ቤርታ ከመጣ በኋላ ሳይሆን ቀደም ብሎ የተዘጋጁ የስካውት ሪፖርቶች ናቸው። ለዚህ ነው አርሴናል በዚህ ፖዚሽን ላይ ተደጋጋሚ ጊዜ ስሙ ከተለያዩ ተጫዋቾች ጋር ተያይዞ የሚነሳው። ለምሳሌ የኒኮ ዊሊያምስ ብቃት አሳማኝነቱ ከፍ ያለው በዩሮ 2024 ተጫዋቹ ያሳየው ልዩ ብቃት ነው። እንዲሁም በተጨማሪ በዘንድሮ የውድድር ዓመት የመጀመሪያ ዙር ቀዝቀዝ ቢልም ሁለተኛ ዙር ደግሞ ጠንከር ብሎ የመጣበት መንገድ ከ22 ዓመት ተጫዋች እንግዲህ የሚጠበቅ ብቃት በዚህን ሰዓት እያሳየ ነው የሚገኘው። ስለዚህ ኒኮ ዊሊያምስ ቀጣይ ወደ አርሴናል የሚያደርገውን ጉዞ ለማፋጠን በተጫዋቹ በኩል ኤጀንት ከኤጀንት ጋር ድርድር ጀምሯል። ይሄ የመጀመሪያው ትልቁ መረጃ ነው። በአርሴናል በኩል በእንግሊዝ ታማኙ ጋዜጣ ዘጋርዲያንስ አማካኝነት የወጣው የምሽቱ ትልቁ ብሬኪንግ ኒውስ ማለት ነው። ስለዚህ አርሴናል የዝውውር እቅዱን በአብዛኛው እንደቀየረ ነው ይሄ ዘጋርዲያንስ
ጻፊ እያስነበበ የሚገኘው በዋነኝነት የተያዘው አርሴናሎች 131 ሚሊዮን ፓውንድ ለአሌክሳንደር ኢሳቅ ለማቅረብ ቅድመ ዝግጅት ፍላጎት ነበራቸው። ግን የፋይናንስ ስርዓቱና አርሴናል ከታክስ በኋላ መክሰር ያለበት የኪሳራ መጠን በተለይ በእንግሊዝ እግር ኳስ በቅርብ ዓመት ይፋ በሆነው በዚህ በፒኤስአር ህግ መሰረት አሁን ላይ ያለው አቋም ቡድኑ ያገኘው ገቢ ከታክስ በኋላ ያስመዘገበው ኪሳራ አንዳንድ ሁኔታዎችን ከግምት ውስጥ በማስገባት እንዲህ አይነት ቀጥተኛ ትላልቅ ኢንቨስትመንቶችን ለማድረግ ወቅታዊ የፋይናንስ ስርዓቱ ደንቡ ለአርሴናል ተከታታይ የውድድር ዓመት እያወጣ ያለውን ገንዘብ ከግምት ውስጥ በማስገባት ለመድፈር ፍቃደኛ አልሆኑም። ነገር ግን ቡድኑ ቀደም ብሎ በአርቴታ ከፍተኛ ፍላጎትና ቀጥተኛ ትዕዛዝ ለቡድኑ የቦርድ አባላት በየትኛውም መመዘኛ ይሁን አሌክሳንደር ኢሳቅ እንዲመጣ ይፈልጋል። ግን ቡድኑ 131 ሚሊዮን ፓውንድ ለአንድ ተጫዋች ኢንቨስት ከማድረግ ይልቅ የአጥቂ ዲፓርትመንቱን በጥራት ኳሊቲ ከፍ ለማድረግ ይሄ 131 ሚሊዮን ፓውንዱን መሸንሸን ነው ያሰቡት አሁን ላይ። ለዛም ይመስላል አርሴናል በቅርብ ሳምንት በቀጥታ ፊት ለፊት ከቪክተር ጊሪኬሽ ጋር ድርድር የጀመሩት ከተጫዋቹ ኤጀንት ጋር። ስለዚህ አርሴናሎች ለዛ ተጫዋች የሚከፍሉት 58 ሚሊዮን ፓውንድ ነው። ይሄ ማለት ከኢሳቅ ክፍያ 2-3 እጥፍ ያነሰ ነው። ይሄን ደግሞ አርሴናሎች ለተጨማሪ ሌላ ማጠናከሪያ አድቫንቴጅ ስለሚፈጥርላቸው የኢሳቅን ኳሊቲ በነ ቪክተር ጊሪኬሽ ልምድ ጠገብና በአጨራረስ ብቃት የፊት መስመሩን በመምራት እንዲሁም የግብ ምርቱን ከፍ በማድረግ ከሳካ ላይ ጫናውን አውርደው በዛኛው ሜዳ ክፍል ተመሳሳይ ኳሊቲ ተመሳሳይ የማጥቃት አቅም ያለውን የፊት መስመር መገንባት ነው አዲሱ ስትራቴጂ። ለዛም ይመስላል ይሄ በፋይናንስ በኩል ኢኮኖሚካል ስትራቴጂ በመከተል የሚታወቀው አንድሬ ቤርታን ለማምጣት በዋነኝነት ክሮንኩዎች የፈለጉት። ኢኮኖሚካል ስትራቴጂ የሚባለው ከዚህ ቀደም በአንቷን ግሪዝማን ዝውውር ላይ ያደረገው እኮ የቤርታ የዝውውር ሂደት በእጅጉ የሚደነቅ ነው። ተጫዋቹን በ111 ሚሊዮን ዩሮ ወደ 98 ሚሊዮን ፓውንድ አካባቢ ነው ለባርሳ ግሪዝማን የሸጠው። ግን መልሰው አትሌቲኮች ሲያስፈርሙ 22 ሚሊዮን ፓውንድ ነው ያወጡት። 22 ሚሊዮን ፓውንዱ ደግሞ 22 ሚሊዮን ዩሮ የሚከፈልበት ስርዓት ደግሞ በጣም የሚያስገርም ውል ነው። በላሊጋ ግሪዝማን 60 ደቂቃ በመጀመሪያ የውድድር ዓመት አጋማሽ ድረስ የሚያደርግ ከሆነ በቀጥታ 22 ሚሊዮን ዩሮ ይከፈላል ለባርሳ። ካልሆነ ግን ይሄ 22 ሚሊዮን ዩሮ እስከ ኮንትራቱ መጠናቀቂያ ድረስ የሚከፈለውን ውል ነው አስፈርመው መልሶ ይገዙት። አትሌቲኮ ማድሪድ ምን ያክል ትርፋማ እንደሆነ ከተመለከታችሁ ይሄ ዝውውር ሂደት በቂ ማሳያ ነው። የነ ሮድሪን የነ ዲዬጎ ኮስታን ከጠቀስን አንድሬስ ቤርታ አደገኛ ስፖርቲንግ ዳይሬክተር፣ ከባድ የምልመላ አቅም ያለው በተለይ በፊት መስመር በኩል ያለው የምልመላ አቅም በጣም የሚደነቅ ነው። እይታው የሚገርም ነው። ለምሳሌ የትናንት ምሽቱ የደርቢ አሸናፊ የሊቨርፑል ግብ አስቆጣሪ ዲዬጎ ጆታ መጀመሪያ የተመለመለው በአንድሬስ ቤርታ ነው። ከፖርቱጋል ሊግ ሁለተኛ ዲቪዚዮን ከሚገኝ ክለብ አስፈረሙት። ከዛም በኋላ ወደ ወልቭስ የሸጡት። ማቲያስ ኩኛን ተመልከቱ። መጀመሪያ ተጫዋቹን ማስፈረም የቻለው ይሄ ስፖርቲንግ ዳይሬክተር ነው። ሁሊያን አልቫሬዝን ተመልከቱ። ያስፈረመበት መንገድ የመለመለበት ከሲቲ እጅ ፈልቅቆ እንዴት እንዳወጣ እና እንዲህ አይነት ኢኮኖሚካል ስትራቴጂ መጠቀም የሚችል እውቅ ስፖርቲንግ ዳይሬክተር ነውና አንድ አሌክሳንደር ኢሳቅን አስፈርመው አርሴናሎች የፊት መስመራቸውን ጥራት በአንድ አጥቂ ብቻ የተገደበ ዝውውር ከማድረግ ይልቅ የአሌክሳንደር ኢሳቅን ሂሳብ መከፋፈልና ሸንሽኖ በጥራት የተሻለ 3-4 የግን ምንጭ መፍጠር ነው አሁን የቡድኑ 100% ፕላን። ለዚህ ነው የኒኮ ዊሊያምስ ዝውውር አሁን ላይ ድጋሚ በአርሴናል ቤት የተቀሰቀሰው። ምክንያቱም ደግሞ ኒኮ ዊሊያምስን ብቻ ሳይሆን ግሪኬስን ከኒኮ ዊሊያምስ ጋር በማጣመር የፊት መስመሩን በኩል ማጎልበት ነው የሚፈልጉት። ይሄ ትልቁ ስትራቴጂ። ይሄ
ሊደነቅም የሚገባ ፕላን ነው። ምክንያቱም ኢሳቅን አምጥተው ሁሉንም የፋይናንስ ገንዘብም ሆነ አቅምም አንድ ተጫዋች ላይ ፈሶ የተገደበ የዝውውር ሂደት ቡድኑ ለቀጣይ 2 የዝውውር መስኮት ሊገደድ ይችላል። ነገር ግን የቡድኑን ስብስብ ጥራት በአንዴ ለማጠናቀቅ ይሄ ዋጋ 2 ተጫዋችን በኳሊቲ ከፍ ያለ ማስፈረም የሚችል ገንዘብ ስለሆነ አንድ ተጫዋች ላይ ኢንቨስት የሚደረገው ከተቻለ 3 ካልተቻለ 2 ተጫዋች ማስፈረም የአርሴናል አዲሱ ኢኮኖሚካል ስትራቴጂ። ለዛ ነው ቪክተር ዩሩኬስን እና ኒኮ ዊሊያምስ ማምጣት ወይስ አንድ አሌክሳንደር ኢሳቅ ማምጣት የሚል አንዳንድ ጽሁፎችን በኤክስ ገጽ ከተመለከታችሁ የአርሴናል ጻፊዎች እንዲህ አይነት ትሬንድ ጀምረዋል። አንድ አሌክሳንደር ኢሳቅን ወይ ኒኮ ዊሊያምስን እና ቪክተር ዩሩኬስን ማምጣት የሚል ጥያቄ ያቀረቡ። አብዛኛው የእግር ኳስ ቤተሰብ የመረጠው ደግሞ ይሄን የሁለትዮሽን ጥምረት ነው። ስለዚህ ይሄ ብልሃት የተሞላው የዝውውር ስትራቴጂ ከወዲሁ ውስጥ ለውስጥ በአርሴናል ኃላፊዎች ዘንድ እንደተጀመረ ኤዲ አሮንሰን ገልጸዋል ማለት ነው። በዚህ ዝውውር ላይ እንግዲህ አርሴናል ብርቱ ፉክክር ከባየር ሙኒክ፣ ከቼልሲ፣ ከሪያል ማድሪድ፣ ከሊቨርፑል፣ ከባርሳ ይጠብቀዋል። እነዚህ ሀያላን ክለቦች በአጠቃላይ ይህን ተጫዋች ይፈልጋሉ። ነገር ግን ለአርሴናል ትልቁ አድቫንቴጅ እና ትልቁ የድርድር አቅም የዚህ ስራ አስኪያጅ ቅጥር ነው። ምክንያቱም በስፔን እግር ኳስ የትኛው ሂደት የትኛውን ፖዚሽን ሊያስፈልግ እንደሚችል በደንብ ያውቀዋልና ምናልባት ይህን ድርድር ገፍቶ ሄዶ በሚከፈተው የሳመር የዝውውር መስኮት አንድሬስ ቤርታ ከሚያስፈርማቸው የፊት መስመር ተጫዋቾች መካከል ለሚካኤል አርቴታ አንዱ ኒኮ ዊሊያምስ ሊሆን ይችላል። ነገር ግን ካልተሳካስ እዚህ ዘገባ ላይ አንድ ጉዳይ ተያይዞ የተነሳ ነጥብ አለ። ምናልባት ያለፈውን ሳምንት በተለያዩ ጉዳዮች ላይ ትኩረት ሰጥተን ይህን ዘገባ ሳንመለከተው ቀርተን ነበር። ማለት ዘገባው ወጥቷል፣ ግን በመረጃ ደረጃ ወደ እናንተ ማድረስ አልቻልንም። ፍሎሪያን ፕላተንበርግ የቢልዱ ዘጋቢ አሁን ለሊሮይ ሳኔ ከባየር ሙኒክ ኃላፊዎች ጋር በደሞዝ ስምምነት ላይ መድረስ አልቻለም። እሱ ያቀረበው ደቂቃና ሙኒክ ከተጫዋቹ አገኛለሁ ብሎ ያሰበው ደቂቃ ሊመጣጠን አልቻለም። ተጫዋቹ የቋሚነትን ቦታ ስለሚፈልግ መጫወት ያለበት የአንድ የውድድር ዓመት በሙሉ ጤንነት የሚገኝ ከሆነ በርከት ያሉ ደቂቃዎችን ጠይቋል ለባየርን ኃላፊዎች። ባየር ሙኒክ ደግሞ የተጫዋቹን ኮንትራት ማራዘም ብቻ ሳይሆን ደሞዙ ላይ ጭማሮ እንደማያደርጉና ተጫዋቹ በዋነኝነት ይሄ የቋሚነትን ቦታ ዋስትና ለመስጠት አልፈለጉም። በሚካኤል ኦሊሴ ላይ ከፍተኛ እምነት ስላላቸው። ስለዚህ አርሴናል ይህንንም ተጫዋች በነፃ የዝውውር መስኮት ለማስፈረም በከፍተኛ ሁኔታ የተጫዋቹን የኮንትራት ሂደት እየተከታተለ ነው ብሎ ይሄ ቢልዱ ዘጋቢ ይዞቶ ነበር። ይሄም ጉዳይ በዚህ በዘጋርዲያንስ ዘገባ ውስጥ ተካቷል። ስለዚህ አርሴናል አማራጩ ሰፊ ነው። ግን በጋብሪኤል ማርቲኔሊ ቦታ የመጀመሪያ ተቀዳሚ ፍላጎታቸው ኒኮ ዊሊያምስ ነው። የተጫዋቹንም ኤጀንት አግኝቶ ፌሊክስ ቴይታንን እንደምታውቁት ከዚህ ቀደም በአንድ ተጫዋች ዙሪያ ፕሮግራም ሰርተን ነበር። አልቫሬዝ የሚባል የላስ ፓልማስ የክንፍ ተጫዋች አርሴናል 60 ሚሊዮን ፓውንድ ለማቅረብ አቅዷል። ይሄ አደገኛ ቴክኒሻል የፊት መስመር ተጫዋች በመጀመሪያውና ሁለተኛው ዙር የኢንተርናሽናል ብሬክ ባለፈው ለስፔን ብሔራዊ ቡድን ጥሪ ተደርጎለት ነበር። ይሄ ተጫዋች ምንም አይነት ለዋናው ቡድን ለስፔን ብሔራዊ ቡድን ጨዋታ ባያደርግም ይሄ የ22 ዓመት የላስ ፓልማስ የክንፍ ተጫዋች ግን የሚካኤል አርቴታ የረጅም ጊዜ እቅድ ነው። የዚህም ተጫዋች ኤጀንት ይሄ ፌሊክስ ቴይታን የሚባል ነው። ስለዚህ አርሴናሎች አማራጫቸው ሰፍቷል። ነገር ግን ስፔናዊ ስፕሪት አርሴናል ቤት ለማምጣት የታቀደ ይመስላል። ግብ ጠባቂው ጋርሺያ፣ ማርቲን ዙቢመንዲ፣ አሁን ደግሞ ኒኮ ዊሊያምስ አርሴናል ቤት የቀድሞ አይነት የአንድ ሀገር ተጫዋቾች በርከት ብሎ የሚታዩበት ስብስብ ሊሆን ይችላል። ይሄ ደግሞ ትኩረት ስቧል። የኒኮ ዊሊያምስ ኤጀንትና አንድሬስ ቤርታ የመጀመሪያ ኢኒሻል ድርድር ጀምሯል። በቀጣይ ይሄ ድርድር ምን ያክል ደረጃ ገፍቶ ይሄዳል አብረን የምናየው ነው የሚሆነው። መረጃውን በተሻለ ሁኔታ መመልከት ከፈለጋችሁ ዘጋርዲያንስ ላይ መግባት ትችላላችሁ፣ ወይም
ኤዲ አረንሰን ብላችሁ ሰርች አድርጋችሁ በኤክስ ገጽ ይሄን ሙሉ ዘገባ መመልከት ትችላላችሁ። አሁን ላይ ባለ አንድ ወቅታዊ ሁኔታ በአርሴናል የተጫዋቾች ጉዳት ላይ አንድ መረጃ ላካፍላችሁ። የመጀመሪያ ዙር የጋብሪኤል ማጋሌሽ እና የጁሬን ቲምበር ምርመራ ውጤቱ ብዙም ጥሩ እንዳልሆነ እየተዘገበ ነው የሚገኘው። ፖዚቲቭ ምልክቶች አልታዩም ተብሏል። ለተሻለ ምርመራ እንግዲህ ከሕክምና አባላት ጋር ተጫዋቾቹ አሁንም የሰፋ ያለ ምርመራ እያደረጉ ነው የሚገኙት። የመጀመሪያው ምርመራ ውጤት ግን ለአርሴናል በጎ ዜና ያለ አይመስልም። እስቲ ነገሮቹ ሲረጋገጡ ከሜዳ የሚርቁበት ጊዜ ሲታወቅ ደግሞ በሌላ ፕሮግራም ይዘላችሁ እንመጣለን። ኒኮ ዊሊያምስ ወደ አርሴናል ይሄ ዝውውር ሂደት ትርጉም ያለው ይመስላል። የመጀመሪያ ዙር ድርድር በይፋ ተጀምሯል። እስቲ ቀጣይ ሂደቶችን ተመልክተን ደግሞ በሌሎች ፕሮግራሞች ወደ እናንተ ምንመጣ ይሆናል። ፕሮግራማችንን ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል። የዚህም ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ ፕሮግራማችንን በምንለቅበት ወቅት በቀጥታ ኖቲፊኬሽን ይደርሳችኋል። ለዛ ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት እየጋበዝን እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ፣ በሱፐር ቻት፣ በሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እንጋብዛለን። ወደ እንግሊዝ ፕሪሚየር ሊግ አንድ ቀሪ ጨዋታ ዛሬ ምሽት 4 ሰዓት የሚደረገውን ቼልሲን ከቶትናምን ይዘንላችሁ እንመጣለን። ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።